ሀይሚ እንዴት ነሽ? ባላ በጣም ብዙ ልጆች በውስጥ እያለቀሱ እየጻፉልኝ ነው እና የሆነ ስቶሪ ብታደርግ ምናልባት። እግዚአብሔር ይመስገን። እንግዲህ እንደሰማችሁት ናቲ አውቶሞቲቭ ቤስት ሀይሚና የብሩኬ ጓደኛ ደህና ናት፣ ተኝታለች። አሁን ተኝታለች፣ ደህና ናት ብሏል። እንግዲህ የተጨነቃችሁ በሙሉ ጨረቃ ፋሚሊ እግዚአብሔር እንቅልፍ አይወስደኝም ነበረን ይህንን ባልሰማ ጦል ስል ነው የመሸሁት። ወታዩ ሱል ስል ማለት ነው ፈለጋ እንደው በቃ የሆነ ልቤ ጥልጥል በቃ ብሎ ነበረ። ግን ያው እህቶችም የሀይሚ ጊፍተሮች አሉ፣ የሀይሚና የብሩኬ ጊፍተሮች እንትን ብለዋል ማለት አውርተዋት ነበር እና ደህና እንደሆነች ተናግራለች። ኦልሬዲ እግዚአብሔር የሚጠብቃት አይተኛም፣ የሚጠብቀኝ አይተኛም ብላለች። እሷ የሚጠብቃት አይተኛም እና ደህና ናት ብለዋል። እና ምናልባት ቲክቶክ የማትጠቀሙ እህቶች አላችሁ ብዬ ነው እኔ ሰላም አግኝቼ እናንተ ተጨንቃችሁ እንዳታድሩ ብዬ ነው እህቶቼ። እና ሀይሚ ደህና ናት፣ እግዚአብሔር ይመስገን ደህና ናት ብለዋል። ከናቲ የሚቀርብ እንግዲህ ሀይሚና ለብሩኬ ከናቲ የሚቀርብ ጓደኛ የለም እና እሱ ደህና ናት ብሏል። አንድ እህታችንም ደግሞ ሀያት የምትባል ልጅ እባክህን ስቶሪ ታደርግልን፣ ምክንያቱም በጣም ብዙ እህቶች በውስጥ እያለቀሱ ነው። ደግሞ በጣም ያው ትንሽ ጭንቀትን የፈጠረው ደግሞ ከምንም በላይ መቅረታቸው ነው። ቢያንስ አይኗን ብናየው ይሻል ነበረ። ነገር ግን ያው አልመጣችም፣ አልተመቻትም። በዛ ላይ አሟት ቪዲዮ መቀረጽ በጣም ከባድ ነው። ያንን ራሱ ቀርጸው ለቀው አይጠፉ ጥሩ ነበር። ምክንያቱም ሀይሚና ብሩኬ እኮ ያውቃሉ የእነሱ ኦዲየንሶች ምን አይነት እንደሆኑ። የሀይሚና የብሩኬ ኦዲየንሶች ለሀይሚና ለብሩኬ ያላቸውን ስስት፣ ያላቸውን መውደድ፣ ያላቸውን ፍቅር ከልጆቻቸው ከራሳቸው አስበልጠው የሚወዷቸው ሰዎች አሉና እንደው ለሁለተኛውም እንደው እንደዚህ አይነት ቪዲዮ ፖስት አድርጋችሁ ባጠፉብን። ሁለተኛ ነገር ደግሞ ከፖስተታችሁም ደግሞ ቢያንስ ትንሽ ቆይታችሁ ሀይሚዬ ቢያንስ በቃ የሆነ የመረጋጋት አይነት ነገር ሲታይ ተመልሳችሁ የሆነ ነገር ቴክስትም ቢሆን ስቶሪ ብታደርጉልን እና ሀያትም እንግዲህ ስቶሪ አድርጊልን ብላታለች፣ ብላታለች። እንግዲህ ያው ስቶሪ ታደርጋለች ብዬ አስባለሁ። እንግዲህ ከዛ ባለፈ ያው የተጨነቃችሁ እኔ ትንሽ ደስታ አግኝቼ እናንተ ደግሞ ተጨንቃችሁ እንዳታድሩ ብዬ ነው በእውነት የመጣሁት። በዚህ ሰዓት በጣም መሽቷል እና ሀይሚዬ ያው ደህና ናት እግዚአብሔር ይመስገን። እና እህቶቿም ደግሞ ቲክቶክ ላይ ጊፍተሮቿ እንዲሁም በጣም ከልብ የሚወዷት የሚቀርቧት የሚያወሯት እህቶችም ሲያወሩ ሰምቻለሁኝ። ደህና ናት ብለዋል። እነ ሀናን ደህና ናት አታስቡ ብለዋል። እና ዞሮ ዞሮ ያው እነሱ ለኦዲየንሶቻቸው አታስቡ ደህና ናት ብለው ከተናገሩ ስቶሪ ማድረግ አይጠበቅባቸውም በእርግጥ። ምክንያቱም ያው ሰዎች ይነግሯቸዋል ብለው መልእክት ያስተላልፋሉ ብለው ስለሚያስቡ ማለት ነው። እና እንግዲህ እናመሰግናለን በእውነት ናቲም፣ እንዲሁም ደግሞ እህቶችም እነ ሀናን እና ይታይሽ ምናምን አሉ ምርጥ እህቶች ቲክቶክ ላይ አሉና እነሱ ያው ደህና እንደሆነች ተናግረዋል። እግዚአብሔር ይመስገን። ፈጣሪ ደግሞ ጨርሶ ይማረሽ። ሚስትየው ነገራቸው ደህና መሆኗን አላምናብኝ እኔ ነው። ኧረ ተው ኮሜንት። ኧረ ችግር የለውም። ሙዚቃ ልክፈትላቸው፣ ዘና ፈሉ፣ ፈታ በሉ፣ ዘና በሉ ምናምን። እኔ ቤተሰብ ምን እንደሚያስጨንቀኝ ታውቃላችሁ? ምን እንደሚያስጨንቀኝ ታውቃላችሁ? ቤተሰቦች የፀጉሬ ጉዳይ ነው የሚያስጨንቀኝ። እናንተ ግን አላስጨነቃችሁ።
እናንተ አላስጨነቃችሁ፣ እናንተ ሚስቴም አላስጨነቃችሁ። ይሄ ቴንኪው እናቴ። አረ ዘና በሉ። ልቀልድ፣ እውነት ሳቁ፣ ላስቃችሁ፣ ዘና ላርጋችሁ። አመሰግናለሁ። ዘና ላርጋችሁ። ወይኔ ጨረቃ ፋሚሊ እኮ አስጨነቅ የሆነ ፋሚሊ ነው። አስጨነቅ በቃ አይደል? አስጨነቅ እያስጨነቁት ነው ናቴን ማለት ነው። በቃ ወለዳት ሀይሚን፣ በቃ ሀይሚን አምጣት በቃ አለሁ ካላለችን ሰላም ነን ካላለችን አንተኛም፣ ደብሩናል፣ ጨንቆናል፣ አሞናል የሚል ነው በቃ እንዳለ ኮሜንታተር ውስጥ ማለት ነው። እሱ ደግሞ በቃ ኧረ እኔን እመኑኝ፣ በቃ ደህና ናት፣ እኔን እመኑኝ አለ። በቃ እመኑኝ፣ በቃ ሀይሚዬ ደህና ናት። እንዲ ሚስትየው ኑኑ ነይ ንገራቸው አለ እኮ ግራ ገብቶት፣ ሚስትየው ነይ ንገራቸው። እኔ ምንም በቃ ሊያምኑኝ አልቻሉም። ለምንድን ማታምኑኝ? እኔ ቤተሰባችሁ አይደለሁም ወይ እንዴ? እኔ ወንድማችሁ አይደለሁም ወይ? እኔ ሀይሚ ወንድማ አይደለሁም ወይ? ለምንድን ነው ማታምኑኝ? በቃ ደህና ናት ብሏል። ደህና ናት በቃ ደህና ከሆነች ደህና ናት በቃ ችግር የለም። ዋናው ደህና ትሆነልን። ደህና ከሆነች ባይመጡስ እንዴ? ስላልመጡ ለመደበር የለብንም። ምክንያቱም ይደክማል እንዴ። ሰሞኑን በጣም የሚለቁት ቪዲዮ ሲጀመር እኔ ቡዳ ሳያስብላችሁ አይቀርም። ምክንያቱም በጣም አየናቸው በቃ በስስት በፍቅር ነው ስናያቸው የነበረ። የሰሞኑ ቪዲዮ በጣም ደስ የሚል ነበር፣ በጣም የሚያምር ነበረ። በቃ ተደጋግሞ በቃ የሚታይ ቪዲዮ ነበርና በቃ ያን በቃ ደጋግመን አየናቸው መሰለኝና ፈጣሪ ሆይ ደግሞ አደራህን እንደው አንተ እንደው በክፉ የሚያያቸውን ምናልባት ይኸው ፍቅር ይፋ ሆነ ተብሎ ብሩኬ ባለፈው ታውቃላችሁ ብዙ ነገር ብሏል። ነገሮች እየተባባሱ ነው። ፍቅራችን ይፋ ስለሆነ ነገሮች እየተባባሱ ነው። ፍቅሬን ስለገለጽኩላት ነገሮች እየተባባሱ ነው። ከባድ ነገር ሊፈጠር ይችላል ከዚህ በኋላ ብሏልና መድኃኒዓለም ይጠብቃቸው፣ መብርሃን ትጠብቃቸው እንጂ ምንም ማድረግ አልችልም። ብቻ ግን ደስ ብሎኛል፣ የእውነት ደስ ብሎኛል። ደህና ስለሆነች ነው መቼም ናቴ አይዋሽም፣ የምር አይዋሽም። እና ደህና ናት እንዳታስቡ፣ የእውነት እመኑት። እሱ ነው እንደ ሰው ላይ ባበጥብጡ በጠዋጭ የሆነ ፋሚሊ። እንደው ፍቅር ግን ከባድ ነው። ፍቅራችሁ ይለያል። እንደው በየሄዳችሁበት ፍቅራችሁ ግን ይለያል። በቃ ጨረቃ ፋሚሊ ሁሌ እንደተመሰከረለት ነው። በቃ ፍቅራችሁ ግን ይለያል አለ ናቴ ራሱ ማለት ነው። የኔ አባት ምን እናድርገው ልጅ ሀይሚዬ እኮ ብሌናችን እኮ ናት እናቴ። ሚዲያው ራሱ እኮ እሷ ከሌለች ሚዲያ አይመስልም እናቴ። ዩቲዩብም ቲክቶክም በቃ ሚዲያ የተባለ እሷ ከሌለች አያምርም። ምን እናድርገው? ወደን ነው ተለክፈን ነው ናቴ፣ ወደን አይደለም።